ልጁ እኮ የኔ እንደሆነ ስለማምን ነው አይደል ለዚህ ቤት አስገብቼ እንድትኖር የፈቀድኩልሽ። ቃለ በለዚያ ግን ገኒ የኔ ልጅ ዘሬን በማስቀጠል የሚከፋ ይመስሉህ ነው? ሳምራዊት ኧረ በፈጠረሽ ሰው ሁኚ፣ ጭንቅላሽን ተጠቀሚበት። ፔርሙዝ ራስ ሰው አይደለሁም እንዴ? እሺ በቃ ይቅርታ ለሚ። እኔም እኮ በጣም ነው ናፍቅሽኝ የኔ ቆንጆ። ይቅርታ ማላረግልህም። ያለሽበት ቦታ በጣም ይመቻል። እዚህ ላይ ፏርኪው በደንብ ሽኝ ሊያ፣ እኔ ክፉ ሴት አይደለሁም። አንቺ ግን በጣም ክፉ ሴት አድርገሽ እየሳልሽኝ ነው። ማንነት ደግሞ በቃል ሳይሆን በድርጊት ነው የሚገለጸው። ቆይ ታስፈልገኛለህ ነው ወይስ አስፈልግሃለሁ? ትንሽ ቃሉ ግራ ገባኝ። አስፈልግሃለሁ ነው ያልኩት። የፈለኩትን ነገር አላጣም። የፈለኩትን ነገር ገባ። እሱን ደግሞ ያሳያል። እኔ ደግሞ አናኒ አይደለም እገላል። ያማሰርክብኝ አይደል? ለቀኝ፣ ልቀቁኝ፣ ልቀቀኝ። ስማኝ፣ እኔ አይደለም እገላል። ልቀቀኝ። እመኔ፣ አንተ ሽጉጥ ቢሰጡ ራሱ እኔን መግደል አልችልም። አቅሙ የለህም። ልጠይቅህ እስኪ፣ እንኳን ሰው አይደለም እንስሳ የሚገድል ታውቃለህ? እውነት ሚው አናንያ ነኝ። አታውራ። አንተ ከቻልክ እኔ ለመሞት ዝግጁ ነኝ። ለምንድን ወንድነት በረም አይመጣም? ተው ልቀቀው። ወንድም ለምን አትልቀው? አትልቀኝ። በእናትህ የማይልበልግም። ልቀቀኝ። ልቀቀው እስኪ ልቀቀኝ። እውነት ተቸገርሽ እኮ የኔ ልጅ። ኧረ ምን ችግር አለው? ሌላ ምን ላምጣልሽ? ምንም የኔ ልጅ። ማሚ የቆሎ ነገር አለ፣ የምትፈልጊ ከሆነ ላምጣልሽ። አይ ሆዴ ጥግብ ብሎልሻል። ቆሎ እኮ ለጥጋብ ሳይሆን ያው ጨዋታ ነው፣ ያጫውታል። ለጨዋታውማ እንደውም ባዶ አፍ ነው የሚሻለው ካልሽ እሺ ማሚ። ይሄን ያህልማ ስራ መስራት የለብሽም። ለምን? አንቺ እኮ ነፍሰ ጡር ነሽ። ነፍሰ ጡር መሆን ስራ ይከለክላል ብለሽ ነው ማሚ? እንዴት ነው የማይከለክለው? ለልጁ ጤንነት ሲባልም እኮ አንቺም እረፍት ማድረግ አለብሽ። እኔ ቁጭት አልወድም። ቤት ከመቀመጥ ወጣ ብዬ ለሰዎች በነፃ ስራ ብሰራ ይሻለኛል። ልክ እንደኔ ነሻ። አንቺም እንደዛ ነሽ እንዴ? እንዴታ! ሰርቼ መጠግብ እንዳይመስልሽ። ስራ የሚባል ነገር ሰርቼ አልጠግብ። በጣም ደስ ይላል። ለመሆኑ ስንት ወር ሆነሽ? ምን ከሆንኩኝ? ከጸነሽ ነው። አረ ገና እኮ ነኝ፣ ብዙ አልቆየሁም። አሁን ምንድነው የሚያምርሽ? አረ እኔ ምንም የሚያምረኝ ነገር የለም። እንዴት ነው የማያምርሽ? እኔ ምን አውቃለሁ? ምናልባት ልጁ የአባቱን ሳይዝ አይቀር እንደ አባቱ የተረጋጋ ይመስለኛል። ውይ አናንያንማ ታዩ።
አሁን ወንድሙ እንዴት ያለ ቀዝቃዣ መሰለሽ። ወንድሙ? አዎ። አናንያ ወንድም አለው እንዴ? ማለቴ ሳሙኤልም ማለቴ ነው። ያው አብረው ስላደጉ ወንድሙ ነው የሚመስለኝ። ምን ታስቲ እኮ አስደነገጥሽ ማሚ። ያው ምን ታረጊዋለሽ፣ አንዱን ካንዱ መለየት ይከብደኛል። ለመሆኑ ግን ከአናንያን ጋር እንዴት ነው የተዋወቃችሁት? ትውውቅ እኔ እንጃ። አናንያ አልነገረሽም? ኧረ አልነገረኝም። እስኪ አንቺ ንገሪ። እሺ ማሚ፣ እስቲ ስልክ ላምጣ። አናንያ ሊደውል ይችላል። እየደማህ ነው። ይሄንን ነው ወይ? አዎ። ምን ነው? አሁን እዚህ ስመጣ ከድንጋይ ጋር ተጋጭቼ። ድንጋይ ታውቂያለሽ? ከድንጋይ ጋር ተጋጭቼ። ሁኔታ ግን አይመስልም። ምንድን ነው? ልብስም ጸጉሩም እንዳላወራ ነው። ሲቀጥል ደግሞ ሰው ጋር የተደባደብክ ነው የምትመስለው። ተይ እንጂ የተጣላው መስላለሁ። አዎ። ከማን ጋር ተጣልተህ ነው? አንቺ እንዲህ ቆንጆ ነሽ እንዴ? ዋው ዋው! ምን እያልክ ነው ሳሙኤል? ይገርማል። ልብ ብዬ እኮ አይቼሽ አላውቅም። ማለቴ ውብ መሆንሽን ድሮ አውቃለሁ፣ ግን እያንዳንዱ ውበትሽ እንደዚህ ልብ ብዬ አይቼው አላውቅም። የማትበላውን ነገር ባትመኝ አይሻልም? ሳሙኤል እኮ ነው። ሳሙኤል እኔ ከልካይ ያለኝ ይመስልሻል እንዴ? እኔ ማንም ሊከለክለኝ አይችልም። የምፈልገውን ነገር ከማድረግ ወደ ኋላ ብል የፈለኩትን ማድረግ መብታለኝ። እኔ ሳሙኤል ነኝ። ማንም ከልካይ የለኝም። ማን እንደሆንኩኝ ታውቃለህ? እስቲ ከዚህ በኋላ ከልካዩን ይዋ ምን ልታደርግ ነው? እስቲ ገምቺ። ይህን ነገር ባታደርገው ይሻላል። ለምን? መጥፊያክ ይሆናል። በእውነት? እውነትህን ነው። መጥፊያ ይሆናል? በደንብ ነው። አናንያ
እኔ ይህ ስም እንዴት እንዳስጠላኝ፣ እንዴት እንደሚቆሰቆሰኝ ይህን ስም ይሰማ። ምንጊዜም ለሰይጣን የመላእክት ስም ሲነሳ ያንቀጠቅጠዋል። ውጪ! ጸጥጭ ያለሽ ከዚህ ቤት ውጪ! ኮቴሽ ሳታስሚ ከዚህ ቤት ውጪ! ውጪ ማለት ሁሌ አንድ እርምጃ ቀድማለሁ ትይኝ ነበር አይደል? ኮቴሽ ስትሄጂ ምን ያህል እርምጃ እንደቀደምኩሽ ታየዋለሽ። ትሰማኛለህ? ለምን በነፃ እንደምትለቀኝ ማወቅ እፈልጋለሁ። ካልነገርከኝ ከዚህ ንቅንቅ አልልም። እንኳን ከዚህ በነፃ መለቀሽን ቀርቶ አይደለም ከገታ ቦታ ወደዚህ ያመጣሁሽንም አናንያ በደንብ አስረግጦ ይነግርሻል። አናንያ ደግሞ ምን አውቀው ነው የሚነግረኝ? ይሄ ሸረሪት የመሰለውን ፊትሽን ሳላጠፋው ከዚህ ውጭ ምን ትመሳል? ውጪ! ውጪ! የስ እያንዳንድሽ አገኘሁሽ። አሁን የኔ ጊዜ መጥቷል። እድል ወደ ቤትሽ እንኳን ደህና መጣሽ። ከዚህ በኋላ በፍቅር እየተንከባከብኩኝ በደስታ እኖርሻለሁ። ሳሚ ያገኘውን እድል መቼም አያባክን። አዎ እንኳን ደስ አለ ሳሚሻ። ብራቮ። እማዬ ምን አስደነገጥኩሽ እንዴ? ኧረ አላስደነገጥከኝም ልጄ። መግባት እንችላለን። ችግር የለውም ችግር የለውም። ልሰናበትሽ ነው የመጣሁት። ወንድምህን ሳታገኘው ልትሄድ? ችግር የለውም ሌላ ጊዜ አገኘዋለሁ። ሳሚዬ። አቤት ገኒ። ጊዜ ካለ ከአሁን ተረጋግተን ማውራት እንችላለን? ትንሽ ቸኩል ነበረ። አስቸኳይ ነው? ብትችል አሁን ብናወራ ደስ ይለኛል። እንግዲህ ከፈለግሽኝማ ልቸገርልሽ። ሳሚዬ መቼም እናትህ ለእኔ ምን ማለት እንደነበረች ታውቃለህ አይደል? ነበር ግን ያው ነበር ነው። ምን ያደርጋል። እሷ ነበር ብትሆንም አንተ ግን ለእኔ እንደዛ አይደለም። አልገባኝም። ከዚህ በኋላ እዚህ ቤት ነው የምትኖረው። የት? እዚህ? አዎ እዚህ። ኦኬ ግን ለምን? ምንም ጥያቄ መጠየቅ አይፈቀድልህም። ቆይ ሁሉንም ነገር የማወቅ መብት አለኝ አይደል እንዴ? ይሄ ግን መብት ሳይሆን ትዕዛዝ ነው የኔ ልጅ። በጣም ይቅርታ፣ ይህንን ማድረግ አልችልም። ለምን? በቃ ይህን ማድረግ አልችልም። የኔ ልጅ ራስህን ግን ልብ ብላ አይተኸው ታውቃለህ? ይሄ ሁሉ ለውጥ ከምን የመጣ ይመስላል? ተለወጥኩ እንዴ? ያኔ ሲሄድ ጥዬ ከሄድኩት ሳሙኤል እኮ አይደለህም። ራስህን በጣም ጥለሃል እኮ የኔ ልጅ። በተለይ የእናትህ ሬሳ የወጣበት ቤት ውስጥ ብቻ መኖርህ በጣም ጎድተዋል። እና ምን ተሻለ? አይ ህይወት እኮ መቀጠል አለባት። ይሆናል፣ ግን አንዳንድ ትዝታዎች እየገደሉን ቢሆን አስፈላጊ ናቸው። ገኔ እንደምልሽ አላውቅም። ያልሽው ነገር ትክክል ቢሆንም ግን ወደፊት መራመድ በጣም ከብዶኛል። በጣም ህይወትን መቀጠል የምንችለው ትናንትን በትዝታ አልፈን ዛሬ መኖር ስንችል የኔ ልጅ።
የኔ ልጅ ከዚህ በኋላ እኔ እናትህ ካለሁ እሺ በለኝ የኔ ልጅ። ከነገ ጠዋት ጀምሮ እዚህ ቤት ነው የምንኖረው። እሺ በቃ አንቺ ካልሽው ምን ማድረግ እችላለሁ? አመሰግናለሁ የኔ ልጅ። የምትፈልገውን ነገር ይዘህ መተህ እዚህ ቤት መኖር ትችላለህ። አሁን ቸኩላል መሰለኝ፣ መሄድ ትችላለህ። በእሺ በቃ ማየ ልሂድ። ቻው። መልካም ቀን። እሺ ቻው ልጅ። ምን እያደረግሽ ነው? እየተቀመጥኩኝ ነው። መኝታ ክፍል ተሳስተሻል። የአንቺ መኝታ ቤት እዛ ጋር ነው። አልተሳሳትኩም። እና ምን ልትሰሪ መጣሽ ታዲያ? ባሌ ጋ ነው። ባልሽ እዚህ ምን ይሰራል? አናን እናት መምጣቷን ረስተሃል? አልረሳሁትም። እና ምን ይፈጠር? እናት ለብቻዬ ማደሬን ብታውቅ ምን የሚሰማት ይመስላል? ምንም አይሰማትም። እንዴ በተፈጠረው ነገር እኮ በጣም ደስተኛ ናት። ሳምራዊት፣ ወደ እኔ ለመምጣት ሰበብ መፈለግሽን አቁሚ። ይሄ ሰበብ ፍለጋ አይደለም ነው እንጂ ጭራሽ እናቴን እኮ እንደ ሰበብ እኮ የተጠቀምሽባት እኮ ነው። አናን እና ብትጠቀምባት? ይኸውልሽ ሳምራዊት፣ እኔ የወንድምነት አንድ ምክር ልምከርሽ። እማዬ የምትፈልገው አንቺን ሳይሆን ሆድሽ ውስጥ ያለውን ልጅ ነው። እሺ ገባሽ? እና ይሁና ታዲያ ምን ችግር አለው? እኔ ካንተ አካባቢ ላለመጥፋት ሰበብ ብቻ ነው የምፈልገው። ያው ስምምነታችን ደግሞ አትርሺው እያስታወሽ። እሺ አልረሳሁም፣ ግን ደግሞ የሚባል ነገር የለም። ያው እማዬ ኖረችም አልኖረችም ስምምነታችን እንደተጠበቀ ነው የሚቀጥለው። እሺ ምንም የሚቀየር ነገር የለም። እኔ ስምምነታችን እንለውጥ እያልኩ አይደለም አልሽ እንጂ ያው ስምምነታችን ውስጥ እኮ አብረን እናድራለን የሚል አንቀጽ የለውም ነው ወይስ እኔ አላነበብኩትም? ግን ደግሞ ህጉን ስንራርቀው እናት እንደምትመጣ ታሳቢ አላደረግንም ነበር። እንደውም እውነቱን ልንገርሽ። ምንድነው? አይደለም ከአንቺ ጋር ዛሬ ልተኛ ያለፈው ላይ ቁጭኛልሽ። ምን እያልክ ነው? እውነቴን ነው። ቆይ ይሄን ያህል ምን አድርገኝ ነው እንደዚህ የምጠላኝ? አላውቅም፣ ብቻ ግን በጣም እየቀፈፍሽኝ ነው። አሁን እንደውም ሆድሽ ውስጥ ያለው ልጅ የኔ እንዳይሆን ጸሎት እያደረኩ ነው። ባይገርምሽ። እንዴ አናኒ ምን እያደረክ ነው? እንዴ ምን እያደረኩ ይመስልሻል? ለዘመናት ስገፋኝ እየተከተልኩ እኖራለሁ። አሁንም ምንም ብታረግ መቼም አልተዋ። ይኸውልሽ አሁን አንገትሽን አንቄ ከዚህ ቤት ሳላስወጣ አሁን ውጪ። እኔ እኮ በእናትህ ደስታ ላይ ውሃ እንዳንቸልስባት ለመጠንቀቅ እየሞከርኩ ነው። አንዴ የሰራው ስህተት እየጸጸተኝ ሌላ ስህተት ይሰራል ብለሽ ቆይ እንዴት አሰብሽ? ይኸው ደግሞ ልንገርሽ፣ ይቀፈኛል ያልኩት ገላሽን ብቻ አይደለም። እሺ ሁሉም ነገርሽ ነው የሚቀፈኝ። ይህን ክፍል ነው አይፈለግሽው? ይኸው ይስፋልሽ፣ ታቅፈሽው ተኝ። ቀፋፊ ይውተኝ። ለምን መጣሽ? መምጣት አልነበረብኝ እኮ። ለምን መጣሽ? ምን ሆነብኛል? አሁን ምን ማለት ነው? ሂጂ ውጪ፣ ውጪ። አለሜ እንዳትነኪ፣ ውጪ እባክሽ። አናን ምን እየሆንክ ነው? ግን ይችል እኮ ወዴት? ወደ መጣሽበት። ከየት ነው የመጣሁት? አላውቅም። አለሜ የኔ መድረሻም ሆነ መነሻም እንኳን ተነክ። አሁን ሌላ ምን መሄጃ አለኝ? እውነትሽን ነው ሊያ። እኔ ቀልድ እንደማልወድ በደንብ አድርገሽ ታውቂኛለሽ አይደል? አለሜ ሊያ እኮ ነው ያልከኝ? አዎ ሊያ። ሊያ አይደል? ቆይ ስምሽ በዚህ ስሜን እንኳን ጠርተኛ አታውቅም። በስምሽ ስለጠራሁሽ አዘንሽ? ይህንን
ስም ምን ያህል እንደሚያስጠላ አስታውሻው አላውቅም። እድሜ ልክሽን ስትጠሪበት ኖረሽ እንዴት ያስጠላኛል ትያለሽ? አናን እኔ ከሁሉም ነገር የምመዝነው ባንተ ነው። ተይ እንጂ እና ስምሽን በእኔ መዘንሽው? አዎ በጣም ያስጠላል። ባንተ የሚያምረው አለም የሚለው ስም ብቻ ነበር። ይኸውልሽ ሊያ፣ በዚህ ሰዓት የአንቺን አሉባልታ የምሰማበት ጊዜ ላይ አይደለም ያለሁት። እሺ ምንድነው የምትፈልገው? ለአንዴና ለመጨረሻ ጊዜ ከህይወቴ ውልቅ ብለሽ ውጪልኝ። ግን እኮ አናን አንተና እኔ ያልጨረስናቸው ብዙ ጉዳዮች አሉ። ሊያ አልሰማሽኝም እንዴ? ከአንቺ ጋር ከዚህ በኋላ ምንም አይነት ነገር እንዲኖረኝ አልፈልግም። አናን ብዙ ነገር ሰጥተኛል። ቢያንስ የሰጠኝን በሙሉ ሰድል። ያው ከዚህ በላይ እዚህ ከቆየሽ ልጨውብሽ ስለምችል እሱ ደግሞ ለኔም ላንቺም ጥሩ ነገር አይፈጥርም። በዛ ላይ ደግሞ እማዬ መታለች። እሷን ልረብሻት አልፈልግም። ፕሊዝ እመነኝ አለሜ፣ አንድ ቀን ፈልገኝ ትመጣለህ። እንደዛ የሚባል ነገር የለም። ያው ላንቺም አናንያ ሞቷል፣ ለኔም ሊያ የምትባል ሴት ሞታለች። ውጪ ውጪ ውጪ! ውጪ! አፈቅርሻለሁ። ፍቅርሽን ግን እየኖርኩት አይደለም። ያ ማለት ግን በትላንቶችና በነገ እየኖርኩ ነው ማለት አይደለም። ይኸው ዛሬም እየኖርኩት ነው። ግን ከምልህ በላይ ናፍቀኛል። አውቃለሁ። ፍቅራችንን እራሴ እንደገደልኩትና መኖር ሲገባን እንዳንኖር ያደረግኩት ምን እንደሆንኩ አውቃለሁ። ሁሌ አንድ እርምጃ ቀድመሃለሁ ትይኝ ነበር አይደል? ወጥተሽ ስትሄጂ ምን ያህል እርምጃ እንደቀደምኩሽ ታየዋለሽ። ምን ቀረሽ? ብዙ ነገር። እኔ ደግሞ በቅቶኛል፣ አልፈልግሽም። ተይ። እኔ ግን አልበቃኝም ሳሚ። እኔ ከበቃኝስ? በቃ ተይኛ፣ ከህይወቴ ውጪ፣ ተፋችኝ። መቼም ቢሆን አልተውህም። እጭ ወይ ለምን አትተይኝም? በእናትሽ በአባትሽ በቃ ተይኝ። ባለሽ ሰው ተይ፣ በቃ አልፈልግም። አንድ ገብተን እናውራሽ። ምንድን ነው የምናወራው? ወደ ውስጥ ልግባና እናውራ። እኔ ደግሞ ምንም ነገር ማውራት አልፈልግም። በቃ ተፋችኝ። እመነኝ ሳሚ፣ አንተን ከደከመህ በላይ እኔን ደክሞኛል። ጥሩ፣ ከደከመሽ ተይኛ፣ በቃ ተይኝ። ለምን አትተይኝም? ለአንዴና ለመጨረሻ ጊዜ ብቻ ላናግርህ እፈልጋለሁ። ጉድ እኮ። ለመለየት ምን መነጋገር ያስፈልጋል? በቃ መለየት እኮ። ትውት ተይኝ፣ ልተውሽ፣ በቃ አለቀ።
ከአሁን በፊት ሳንነጋገር ስለተለያየን ነው መራራቅ ያልቻልነው። አይነ ስብሽን ያጥፋው። ምን አይነት ሙጫ የሆነች ልጅ ናት? ናይሽ አሁን ቆይ ቀስ ብለሽ ግቢ ደግሞ እሺ ምንድን ነው? ሳሚ ቆይ አንተ ራሱ ምን እያደረግክ ነው? እንዴ ምን አደረኩኝ? ብዙ ነገር እያደረግክ ነው። ይሄንን ሁሉ ነገር እያደረግክ ያለው ለምንድን ነው? እሺ እስቲ ግልጽ አድርጊልኝ፣ ምንድን ነው? ከአብሮ አደግ ጓደኛህ ጋር ብዙ ነገር ውስጥ ገብተሃል። በዛ ላይ ሊያ የምትባለዋ ልጅ እዚህ ነው አስራ ያስቀመጥካት። እና አንቺ ምን አገባሽ? ሁሉንም ነገር ማወቅ እፈልጋለሁ። ሰምኛለሽ? ልግባ ያልሽው እኮ ስለኔና ስላንቺ የምታወሪ መስሎኝ ነው። ሌላ ነገር እንዳዘላብች። እኔ ማለት አንተ ነህ፣ አንተ ማለት ደግሞ እኔ ነኝ። እሱ እናቴን አንቀሽ የገደልሻት ጊዜ ቀረ። ሳሚ እኔ ላግዝ ብቻ ነው የምፈልገው። እውነት? ዋው! ተይ እንጂ ታግዢኝ ነው የምትፈልጊው? አዎ እየሰራኸው ያለው ነገር ወንጀል እንኳን ቢሆን አንተ የሰራኸውን ሰርቼ የገባህበት መግባት ነው የምፈልገው። እውነት? አዎ ጣፋጭ ሳሚ ልቀቀኝ። እናቴንም ምስኪናው እናቴን እንዲህ ነው አፈነሽ የገደልሻት። ይህንን የምትፈልጊው ነው ወይ የምትፈልጊው? አንቺ ከይሲ ፍላጎትሽን ላሳካልሻ ሞት ነው የምትፈልጊው? ሳሚ ልቀቀኝ። ትሰሚኛለሽ? ከዚህ በኋላ ያንቺን ድምፅም ሆነ ፊትሽን እዚህ ማየት አልፈልግም። ገባሽ? ገባሽ ወይ? ገብቶኛል። እሺ ገብቶኛል። በር ይታይሻል አይደለ? ይታይሻል። ቀጥ ብለሽ ውጪ። ሁለተኛ እንዳለሽ ውጪ። ሀናን መጣ? አዎ። ምንድን ነው እማዬ? እነሱ እነማን እንደሆኑ ልትነግረኝ ትችላለህ? ምን እኮ እነዚህ ሀናንያ እሱ ወንድም እሷ ደግሞ ሚስት ነች። ከዚህ በኋላ የቤተሰባችን አባል ናቸው። ኧረ በፈጠረሽ አትቀልጂ እማዬ። ነገርኩ። አሁን ተነሳና ሁለቱንም ይቅርታ ጠይቃቸው። እንዴ ስለምን ይቅርታ ነው የምታወሪው? ያደረካቸውን ሁሉንም ነገር አውቃለሁ። ግን እኮ የሁላችንም ጥፋት ነው። ይቅርታ እኮ ያስፈልገው። ይኸውልሽ እማዬ እሱን ተይው። አንቺ የማታውቂው በጣም ብዙ ነገር አለ። ምንም የማላውቀው ነገር የለም። ሰማኸኝ ሀናንያ? ምን እያልሽ ነው እማ? አንተ እኔ ንብረት ላይ ያለህን ድርሻ ያህል ሳሙኤልም አለው። በአንቺ ንብረት ላይ እኮ እድሜ ልኬን እኮ ለፍቼበታለሁ። ምን እያደረግሽ ነው ዛሬ? መንትያ ወንድምህ እንደሆነ እንዴት አድርጌ ልንገርህ የኔ ልጅ? ይሄን ብታውቂ ያለህን በሙሉ ነበር የምትሰጠው የኔ ልጅ። እማዬ የት ሄድሽ? አለሁ እዚሁ ነኝ። ሰማኝ ሀናንያ? አንተ የለፋኸውን ያህል ሳሙኤልም ለፍቷል። ከዚህ በኋላ ድርጅቱም ላይ ሆነ እያንዳንዷ የኔ ንብረት ላይ መብት አለው። ከዛሬ ጀምሮ የድርጅቱን ንብረት እኩል እንድታካፍለው ፈልጋለሁ። ድርጅት? እሷን ብትሆን ሚስት ናት። ሆዷ ሳይገፋ
ሰርግ ተዘጋጅቶ እንድታገባ ትፈልጋለሁ። እማዬ ሰምተኛል። ይሄ ማታረክ ከሆነ እኔም እናት አይደለሁም፣ አንተም ልጅ አይደለም። አዎ ጎዳናሽ የድርጅቱ ሙሉ ውክልና እኮ በሊያ ስም ነው። ወይኔ ሀናንያ፣ እሺ ምንድን ነው የማደርገው? ምንድን ነው ያደረግሽው? ምንድን ነው ያደረግኩት?